ያለፉት 7 ዓመታት የአረንጓዴ አሻራ ንቅናቄዎች በኢትዮጵያ ታጥቦ ወደ ውሃማ አካላት ይገባ የነበረውን 1.9 ቢሊዮን ቶን አፈር ወደ 208 ሚሊዮን ቶን ለማውረድ ማገዛቸው በተደጋጋሚ ጊዜ ይነሳል። የአረንጓዴ አሻራ መርሃ ግብር የዛሬ 7 ዓመት ከ700 ሚሊዮን ዶላር ብዙም ያልፍ ያልነበረው የቡና የወጪ ንግድ ገቢ ወደ 3.1 ቢሊዮን ዶላር እንዲያድግ ማድረጉም የተጠቀሰ ሲሆን በቡና የተሸፈነው መሬትም 1.5 ሚሊዮን ሄክታር የደረሰው በዚሁ መርሃ ግብር ሳቢያ ነው ተብሏል። አቤል አበበ ተጨማሪ ያለው። ኢትዮጵያ ይሁኔን ብላና በየዓመቱ ቀን ቆርጣ ምድሯን አረንጓዴ የማልበስ ዘመቻ ከጀመረች እነሆ 7 ዓመታት ተገባደው ወደ 8ኛው ተዘዋውራለች። ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞችን መትከሏ የሚነገርላት ኢትዮጵያ ዘንድሮ ደግሞ ዘመቻው 8ኛ ዓመቱን ሲይዝ ተጨማሪ 8 ቢሊዮን ችግኞችን ለመትከል ሀገራዊ ንቅናቄ ማካሄድ ከጀመረች ሰነባብታለች። ከዛሬ ማለዳ ጀምሮ የተካሄደውን በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ዘመቻን ሳይጨምር በዚሁ ክረምት ብቻ 5.9 ቢሊዮን ችግኞች ስለመተከላቸውም ነው የተነገረው። ይህም ቁጥር በንቅናቄው የተተከለውን የችግኝ ቁጥር 53.9 ቢሊዮን አድርሶታል ነው የተባለው። ይህም በዛሬው የአንድ ጀንበር ተከላ የተሳካውን ቁጥር ሳያካትት ማለት ነው። የአረንጓዴ አሻራ ፕሮግራም መጀመር በቁጥር ከሚዘረዘሩት የችግኝ መጠኖች የላቀ ውጤትን አምጥቷል የሚለው የግብርና ሚኒስቴር የደረቁ ውሃማ አካላት እንዲያገግሙ ማገዙን የደን ሽፋን ከነበረበት 17.2 በመቶ ወደ 23.6 በመቶ ከፍ እንዲል ማድረጉን በስኬትነት ጠቅሷል። የሚነሳው ስኬቱ ግን ይህ ብቻ አይደለም። የአፈር ደለልን በመክታት እንደ ታላቁ ህዳሴ ግድብ ያሉ የሃይድሮ ኤሌክትሪክ ማመንጫዎችን እድሜ ለማራዘም የሚያግዝ እንደሆነም ነው የተነገረው። ፕሮግራሙ ከመጀመሩ በፊት ከእርሻ ማሳዎች ላይ በአመት በአማካይ ከ1 ሄክታር እስከ 130 ቶን አፈር ተሸርሽሮ ወደ ውሃማ አካላት ይገባ ነበረ። ይሄ በሄክታር ወደ 54 ቶን ብቻ እንዲወርድ ማድረግ ተችሏል። እንደ ሀገር በየአመቱ ወደ 1.9 ቢሊዮን ቶን አፈር ታጥቦ ወደ ውሃማ አካላት ይገባ ነበረ። ይሄ በተሰራው ትልቅ ስራ ወደ 208 ሚሊዮን ቶን ማውረድ ተችሏል። ይሄ ትልቅ ትርጉም አለው። ትላልቅ ፕሮጀክቶቻችንን፣ የመስኖ ግድቦቻችንን፣ የሃይድሮ ኤሌክትሪክ ማመንጫ ታላቁን የህዳሴ ግድብ ጨምሮ እድሜውን የሚያራዝም የፕሮጀክቶቹን ውጤታማነት የሚያጠናክር በትልቅ ውጤት ሊገለጽ የሚችል ጉዳይ መሆኑን ማንሳት ይቻላል። የአረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ ሰብሳቢ የሆኑት ዶክተር አደፍርስ ወርቁ ስለዚህ ጉዳይ እንደሚሉት የደን ምንጣሮ በከፍተኛ መጠን እንዲቀንስ ማድረጉም ሌላው የመርሃ ግብሩ ስኬት ነው። ከዛው ከነበረችን ትንሽ ደን ላይ ከፍ ያለ ጭፍጨፋ ይደረግ ነበረ። በአመት በ10-12 ዓመት ውስጥ ከ1.2 ሚሊዮን ሄክታር በላይ አተናል እንደ ሀገር ማለት ነው። የደን ጭፍጨፋ ምጣኔያችንም በአመት ከ92,000 ሄክታር በላይ ነበረ። የአረንጓዴ አሻራ መርሃ ግብር እንደ መርሃ ግብር ከተጀመረ ጊዜ ጀምሮ ይሄንን የደን ጭፍጨፋ ከዛ ከነበረበት 92,000 ሄክታር በአመት ወደ 27,000 ሄክታር በአመት ዝቅ አድርገናል። ይሄም በጣም ትንሽ አይደለም። ትንሽ ደን እንዳለው አገር ጭፍጨፋችንን እጅግ ቀንሰን ከዚህም ከፍ ባለ ሁኔታ አሳንሰን ሽፋናችንን ደግሞ ከዚህ በላይ መጨመር ይኖርብናል። አረንጓዴ አሻራ ወደ ስራ ከገባ ጀምሮ ባለፉት 7 ዓመታት ችግኝ ከማፍላት አንስቶ ባሉ ተግባራት ላይ ለሚሳተፉ በርካታ ወጣቶች የስራ ዕድል መፈጠሩም ሌላ የሚነሳ በጎ ኢኮኖሚያዊ ትሩፋቱ ነው። ከጊዜያት ወዲህ ደግሞ ከሚተከሉት ችግኞች ውስጥ እስከ 60 በመቶ የሚሆኑት ለምግብነት የሚውሉ ምርቶች እንዲሆኑ መደረጋቸው ደግሞ ኢኮኖሚያዊ ፋይዳውን እየጎላ እንዲመጣ ማድረጉ ነው የሚነገረው። የቡና ምርት ደግሞ በወጪ ንግድ ጭምር የጎላ ለውጥን አሳይቷል ተብሎ በአብነትነት የሚጠቀስ ነው። የሀገራችን የኤክስፖርት ንግድ ላይም ተጨባጭ ለውጦች ማየት ይቻላል። የሀገራችን የቡና ኤክስፖርት ሁላችሁም እንደምታስታውሱት የዛሬ 7 ዓመት ከ700 ሚሊዮን ዶላር ብዙም የዘለለ አልነበረም። በአረንጓዴ አሻራ በተደረገው እንቅስቃሴ በቢሊዮኖች የሚቆጠሩ የቡና ዛፎች በመትከላችን የቡና ምርትና ምርታማነታችን በእጅጉ አድጓል። በቡና የተሸፈነው የመሬት መጠን 1.5 ሚሊዮን ሄክታር አካባቢ ደርሷል። አመታዊ ምርታችንም በዛው ልክ ከፍ በማለቱ ዘንድሮ ከቡና ኤክስፖርት ብቻ ኢትዮጵያ 3.1 ቢሊዮን የአሜሪካ ዶላር አግኝታለች። በአረንጓዴ አሻራ መርሃ ግብር ብቻ ከ2.4 ሚሊዮን በላይ የስራ ዕድሎችን መፍጠር የተቻለው ማለት ነው። እንግዲህ ይህንን ተንተና አድርገን ስናየው አንዱ በገቢ ነው። ሌላው ደግሞ በአርብቶ አደሩ በአርሶ አደሩ መሬት ላይ የምርትና ምርታማነት ከፍ እንዲል፣ የፍራፍሬዎች ምርትና ምርታማነት ከፍ እንዲል ገበሬዎቻችን ከዚህ በፊት በአንድ መሬት ላይ በነበራቸው መሬት ላይ ከሚያመርቱት ምርት ከፍ ያለ ምርት ማምረት እንዲችሉ፣ በጓሯቸው ፍራፍሬ መልቀም እንዲችሉ፣ ለራሳቸው መጠቀም እንዲችሉና የተረፈውንም ደግሞ ለገበያም ማቅረብ እንዲችሉ የአረንጓዴ አሻራ መርሃ ግብር ከፍተኛ አስተዋጽኦ አድርጓል። ይሄ
ኢትዮጵያ ችግኞችን እንዲህ ባለ መጠነ ሰፊ ንቅናቄ እየተከለች 7 ዓመታትን አሳልፋ 8ኛውን ወደ ማገባደዱ ደርሳለች። የክረምቱን ወራት ጠብቆ ከሚካሄደው ዘመቻ ውስጥ ልዩ የሆነ እንቅስቃሴ ሲደረግበት የሚታየው ደግሞ የአንድ ጀንበር የተከላ መሰናዱ ነው። ይህ የአንድ ጀንበር ዘመቻ ለ5 ጊዜያት ያክል መካሄዱን ያነሱት ዶክተር አደፍርስ ላለፉት 4 ዓመታት በተካሄዱት ዘመቻዎች 2.2 ቢሊዮን ችግኞች ተተክለዋል ነው ያሉት። ለመጀመሪያ በሞከርነው ግዙፍ ጅማሮ ከ253 ሚሊዮን በላይ ችግኞችን በአንድ ጀንበር መትከል በመቻላችን በሚቀጥለው ዙር 500 ሚሊዮን 600 ሚሊዮን ብለን አምና 700 ሚሊዮን ነበር አቅደን የነበረው። ዘንድሮ ደግሞ 800 ሚሊዮን ችግኝ በአንድ ጀንበር እንተክላለን ብለን ተነስተናል ማለት ነው። እንግዲህ በባለፉት 4 ዓመታት የተደረጉ ብሔራዊ የአንድ ጀንበር ተከላ መርሃ ግብሮች ወደ 2.2 ቢሊዮን ችግኞች ተክለናል። 2 ሚሊዮን ሄክታር መሬት ላይ የተቆጠረ ሼፕ ፋይል ያለው መሬት ላይ ያረፉ ናቸው። እነዚህ ጽድቀታቸው ከ80% በላይ ነው። ይህንን የዘንድሮውን አቺቭ ስናደርግ እንግዲህ ከ3 ቢሊዮን በላይ ችግኝ በአንድ ጀንበር ብቻ ማሳካት እንችላለን ማለት ነው።